ስድስት ወር ትምህርት ቆጨብ አርገሻ እኔ ደግሞ ካንቺ በለጠስ ፈታ አርጌ እሺ እንደ ጋዜጠኞች አነበብ what is your name what is your name my name is Haftunash Abaina yeah now I understand no understand yes understand yeah انت ما في understand انت ما في understand لا انا بعرف اكثر منك ايوه انت ما بتعرفي كثير انا بعرف شوي بعرف انجليزي ما بتعرفي كمان ابدا ولا بعرف وعربي كمان نسيتي ما نسيت كثير ما نسيت انا بعرف انجليزي አምሃሪክ ሰላም ጤና ይስጥልኝ ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ እንደምን ቆያችሁ እንደምን አላችሁልኝ እኔ እግዚአብሔር ይመስገን ደህና ነኝ ሰላም ነኝ ሰላማችሁ በዝት ይበልልኝ ዛሬ እንግዲህ ከእህቴ ጋር እንግዲህ ገጠር ወጥተናል አብራችሁኝ ሁኑ ቪዲዮን ደግሞ ላይክ ሼር ኮሜንት አድርጉልኝ ማስታወቂያውን ደግሞ አታሳልፉት እስኪ የገጠርን ድባብ እናሳያችሁ አብራችሁን ሁኑ አያ ማለት ዋን ማለት ነው አይደል አልሽ ጥሩ ነው አንቺ ማቲው ምን ጉዳለ አንቺ እኮ አሁን አማርኛ የሚያስተምርሽ ሰው ያስፈልጋል በላ እንግሊዝኛ አስተምርሻለሁ እስኪ ነይ እንወራረድ ነይ እስኪ እንወራረድ አንቺ እንግሊዝኛ ካወቅሽ እንግሊዝኛ እንወራረድ ሐዋሪው ማለት ሰላም ያርታል በአማርኛ ተናገሪ ሐዋሪው ማለት ሰላም ማለት አይደለም I am fine ማለት ነው what is your name my name is Abaina my name is Abaina you are Abaina ወልዴስ በስማ my name is ሀብትነሽ አባይና ወልዴስ ወይ እንደዛ ነው ያ you don't know English በስ sorry እንግሊዝ ጢቆጢቆ sorry እንግሊዝ ጢቆጢቆ አረ ወዮ ጢቆጢቆ እንግሊዘኛ ያለ ድረስልኝ ድረስልኝ I am school grade 1 she is school grade 1 what about grade 1 what about 20 20 years old how many years old ብትባይ ነው I am 20 years old 17 ነው ያንቺ እድሜ ይወር አርጅቷል ኦርዶ ነዋል ማለት ነው አሁን በአዲስ እኮ ነው ዝሮ አርጅቷል ፎርጂት ሆነዋል ማለት ነው አሁን በአዲስ እኮ ነው you are very old yeah you are very happy what do you want coffee drink coffee you want a coffee ራስ ይወዛኔ she want coffee why because she drink ደስኩተም የለም ዘጠነኛ ክፍል ፈለሽ አሳድሰሻል ዘጠነኛ ክፍል ሄደሽ አሳድሰሻል የስድስት ወር ትምህርት ቆጨብ አርገሻ እኔ ደግሞ ካንቺ በለጠስ ፈታ አርጌ እሺ እንደ ጋዜጠኞች አነበብ what is your name what is your name my name is Haftunash Abaina yeah now I understand no understand yes understand yeah انت ما في understand لا انا بعرف اكثر منك ايوه انت ما بتعرفي كثير انا بعرف شوي بعرف انجليزي ما بتعرفي كمان ابدا ولا بعرف وعربي كمان نسيتي ما نسيت كثير ما نسيت انا بعرف انجليزي امهاريك ጉራጊ ወስልጥኛ ወከሜን አምሃሪኛ كل شيء يعني ما بعرف بس بعرف شيشت ነው ሸሽት ሆሽት ማለት በስልጥኛ ሁለት ማለት ሸሽት ማለት ሶስት ማለት እሺ በእንትን በአረብኛ ምንድነው ሁለት ማለት ትኔን ሶስት ማለት تلاتي انت راس تلاتي አራታይ ሴትዮ ታይ ተመከሪ ታይ ከምሲ ስቲ ያ ኦኬ ነው አረብኛ ላይ ኦኬ ነው ما في مشاكل ما في مشكلة بتكلمي كتير هلا هيك هون في رفقاتي بيوتيوب بيشوفوني شو بيقولوا يقولوا لنا اعملوا سبسكرايبر انت شاطره ايه اعملوا سبسكرايبر اعملوا لايك شير هيك يقولوا لايك شير ايه لايك شير ساعدوها اختي ايوه ይግቡ እንግዲህ የተከበሩ ያው እንግዲህ ቤቱ ምናምን እየተሰራ ነው
ምን ይመስላል ቤቱ? አሻማው በስማ ቤቱ አላለቀም ገና እኛን እየጠበቀ ነው። ይሄ ከላይ ከላይም አልቋል። እኔ ከታች እኮ ነው። ይሄማ አላለቀም ገና። በስማ አቤት 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 ሻዊት ዛሬማ የኛ ጉድ ነው። የኛ ጉድ ነው። ያንቺና የኔ ጉድ ነው እዚህ ያለው የዚህ ቤት ሰው እንዴት ነው? እነ ማዘርን ሰላም ብለናቸው ከዛ እንግዲህ ቀጥታ ወደ ስራ ነው የገባነው። ልብሳችንን ቀያይረን ከዛ በኋላ ያለውን ድባብ አሳያችኋለሁ። ምክንያቱም ስራ እየሰራው መቅረጽ አልተመቸኝም። ሁላችንም ስራ ላይ ስለነበርን እኔም ደግሞ ወደ ቤቴ መመለስ ስለነበረብኝ ከዛ እንግዲህ ያለውን የመጨረሻውን በፊት ምን ነበር አሁን ደግሞ ምን ነበር አሳያችኋለሁ። የበፊቱ አልቀረጽኩትም። ግቢ ላይ ስገባ የነበረው ነገር አይታችሁታል። እጅግ በጣም ነው ደስ የሚለው። እንግዲህ እናያለን። ቢያንስ እንኳን ጠዋት ሂደን ወደ ማታ አካባቢ ነው የተመለስነው ወደ ቤታችን ማለት ነው። የፋሲካ ቤት ይሄን ይመስላል። የፋሲካ ቤት እንግዲህ ቤት አጸዳድተናል። በነገራችን ላይ ቤታችን ይሄን ይመስላል። ጉንራሽ ፍጆ ይህ እንግዲህ የተወሰነ ቤት ምናምን አስተካክለናል ምናምን ነገር ይው እንግዲህ ፋሲካ አስመሰልንላት ለማዘር ማለት ነውና ይው እንግዲህ እዚህ ደግሞ ላሞች የሚታሰሩበት ነው። ይሄን ነው ማለት ነው። ይሄ ላሞች የሚታሰሩበት ነው እላችኋለሁኝ። እና አንዳንድ ነገር እየተሰራ ነው። ቆይ ላሳያችሁ ማለት ነው። እንግዲህ ውጭ ላይ እንዳለ ተጠራርጎ ምናምን ነገር አረንጓዴ በአረንጓዴ ነው። ደስ ይላል። የስተር ልጅ እያስቸገረ ነው። እንግዲህ አበባ ደስ ይላል። ይሄንን አበባ ትዝ ይላችኋል? ያኔ ስተክል ማለት ነው። አሳይቻችኋለሁ ማለት ነው። እና ይሄው በጣም ነው ደስ የሚለው። እዚህ ጋር ደግሞ ጠረጴዛ እየሰሩ ነው። በር የሚያስገቡ ሰዎች አሉ። አሳያችኋለሁ ማለት ነው። እንግዲህ ታያችሁት እንግዲህ ያኛው የድሮ ቤታችን የፈረሰው ማለት ነው። እንዳለ እንትን ሲሉት ግቢው በሙሉ በጣም ያስጠላ ነበረ። ያ ሁሉ አስተካክለን በነገራችን ላይ እኔ ብቻ አይደለም የሲስተር ደግሞ አጋዥ አለቻት እሷ አባቴም ነበረ እናቴም ሁላችንም እጃችን በአንድ አድርገን አስተካክለን መስመር አድርገን ከዛ ተተን እንግዲህ ሴት ልጅ ያው ሰርታ ወደ ቤቷ ነው የምትመለሰው። ስለዚህ ያው አስተካክለን ምናምን ወደ ቤታችን ተመለስን። እዚህ ጋር እንግዲህ ቆሻሻ ነበረ። ቆሻሻችን አንድ ላይ አጠረቃቅመን አንድ ላይ አድርገን ደግሞ አቃጥለን በቃ በጣም ነው ደስ የሚለውና አዲሱ ቆርቆሮ ቤታችን ደግሞ እንግዲህ ያው በትንሹም ቢሆን ላሳያችሁ ይችን ትመስላለች። ያኛው እንደነገርኳችሁ ከዚህ በፊት በጣም እንትን ነበረች ማለት ከላይ በኩል ያለችው አሁን የሚቀርጽባት ቦታ ማለት ነው። ቆርቆሮ ቤት በጣም እንትና ትንሽ ነበረች ማለት ነው። አሁን ግን እግዚአብሔር የተመሰገነ ይሁን በጣም ሰፊ አሁን ውስጥ ላይ ቃል ግን አሳያችኋለሁኝ ማለት ነው። እንግዲህ እንደምታዩት በዚህ ሁኔታ አስተካክለን መስመር አስይዘን ይሄው ትንሹ ቆርቆሮ ቤት ነው ያልኳቸው ማለት ነውና ማለት ሳሎኗ በጣም ጠባብ ስለነበረች ሌላ ደግሞ ሰፋ ያለ ቤት መስራት ስለነበረብን እዚህ ጋር የነበረችዋን አሮጌ ቤት ተፈርሶ ከዛ ደግሞ በታችኛው በኩል ደግሞ እቺን የመሰለች ቆርቆሮ ቤት ተሰራች። ከኋላ ያሉት ጓዳ አካባቢ ያሉት ደግሞ የእንጨት በር ገብቶላቸዋል ማለት ነው። እንግዲህ እንደምታዩት በጣም ነው ደስ የሚለው እግዚአብሔርን። በነገራችን ላይ በተለይ ደግሞ አረብ ሀገር ያላችሁ እህቶቼ ማለት ነው ማድረግ ካለባችሁ ለእናት አባታችሁ ብር ዝም ብሎ መላክ ሳይሆን በቃ እንደዚህ እርባን ያለው ደግሞ በቃ ጥሩ ሰፋ ያለ ቆርቆሮ ቤት ወይም ደግሞ ሰፋ ያለ ቤት እንዲሰሩላችሁ አድርጉ ማለት ነውና ማለት ይህን ስላችሁ ደግሞ ዝም ብላችሁ ብር እየላካችሁ እንዲህ ሲባል ዝም ብሎ ብር መላክ አይደለም። ቁም ነገር አድርጉ። በቃ ለእናት አባታችሁ አንድ ቁም ነገር ካረጋችሁ በቂ ነው ብዬ አስባለሁኝ። ለምሳሌ ቤት ከሌላቸው ቤት ብታሰሩላቸው በጣም ይጠቅማችኋል እነሱ ማለት ነው። ለእናንተም ደግሞ እንግዳ ይዛችሁ ብትመጡ አታፍሩም። የሆነ ነገር ቢኖር ድግስ ቢኖር ብዙ ነገር አለ። ሀዘን ይኖራል፣ ደስታ ይኖራል። በዛ ሰዓት መቼም ያው የራሳችሁ ቤት ሲሆን ብዙ ሰው ሰብስቦ የሚይዝላችሁ ቤት ደግሞ መሰራቱ ጥሩ ነው ማለት ነው። ለክፉም ለደጉም ደግሞ ትንሽ ቤት መስራት የለባችሁም ማለት ነውና ምክንያቱም እኛውን ሁለተኛ ዙር አንሰራም ነበረ በሰዓቱ ግን እኛ ብር ስንልክ አረብ ሀገር ላይ ሆነን እኔና እህቴ ማለት ነው ያኛው ይሄ አሮጌ ቆርቆሮ ቤት ስናሰራ
እናት አባቶቻችን በቃ ትንሽ የጠባብ ነገር ነው ያሰሩት ማለት ነው። ዛሬ ግን እነሱም ደግሞ የዋጋ እየከፈሉ ነው። በዛ ሰዓት ብር አላጡም፣ ግን በቃ ይሄ በቃል ተብሎ በቃ አንዳንዴ አእምሯችሁ ጠበብ ታደርጉታላችሁ። ይሄ ነገር ደግሞ እንዳይገጥማችሁ እንደኛውም አረብ ሀገር ሆናችሁ ደግሞ ቤት አሰሩልን ለራሳችሁም ይሁን ለነሱም ለቤተሰብም ይሁን አሰሩልን ስሩልን ስትሉ ደግሞ ሰፋ ያለ ይሁን። ቢያንስ እንኳን ሌላው ይቅር ሳሎኑ ሰፋ ያለ መሆን አለበት ማለት ነው። በጣም መጥበብ የለበትም። ምክንያቱም ሁለቴ መስራት የለባችሁ። ይሄ አሁን እኛ ድጋሚ ሌላ እንግዲህ እየሰሩ ነው ማለት ነው። አስባችሁታል? በሰዓቱ እንደዚህ ረዘም ያለ ሰፋ ያለ ቢሰሩ ኖሮ ዛሬ ደግሞ ሌላ ወጪ አይጠብቃቸውም ነበር እናት አባቶቻችን። ስለዚህ እንደዚህ አይነት ነገር እንደኛው እንዳይገጥማችሁ ስታሰሩ ሰፋ ያለ ነገር አድርጉ እላችኋለሁኝ ውድ ቤተሰቦቼ። እንግዲህ ከዛ ድክምክም ብሎኛል። ማርያምን በጣም ነው የደከመኝ ማለት ነው። ያው ጾም ነው ታውቃላችሁ። በቃ ደካክሞኛል። ብቻ ቁጭ ብዬ ትንሽ ዞር ዞር እያልኩኝ ላውራችሁ ብዬ ነው። የማዘርን ልብስ ለብሼ እንዴት ነው አያምርብኝም? ምን እንዳወራው እንደሆነ ራሱ አላቅም፣ ግን እያወራው ነው። ፀሐይ ነበረ ትንሽ አረፍ አልኩና ከዛ በኋላ ደግሞ ቤቱን ለምን አላሳያችሁም ብዬ ገባው ማለት ነው። አዲሱ የተሰራ ቤት ውስጥ ከዛ እዚህ ጋር ደግሞ ውስጥ በኩል ላይ ስራ የሚሰሩ ሰዎች ነበሩና ይሄ ደግሞ ወደ ኩሽና መውጫ ነው። ይሄ ደግሞ መኝታ ክላሱ በዚህኛው በኩል አለ። እቃ ክላስ ነው አሁን ያያችሁት። ይሄ ደግሞ መኝታ ክላስ ነው ማለት ነው። እና በጣም ነው ደስ የሚለው ማለት ነው። እና ስፋት አለው። እንዲሁም ደግሞ ከምንም በላይ እንደነገርኳችሁ ሳሎኑ በጣም ሰፊ ነው። ይሄ መኝታ ክላስ ናት። ገና ብዙ ነገር ይቀረዋል። ሊሾ ይቀረዋል። ውሃ ልክ አልታሰረም። ብዙ ነገሮች ይቀረዋል። እንግዲህ እግዚአብሔር አምላክ ሲወድ ሲፈቅድ ደግሞ እሱን ነገር ሲሆን አሳያችኋለሁ ማለት ነው። አሁን ደግሞ ቀጥዬ ሳሎንን አሳያችኋለሁ ማለት ነው። እንግዲህ ርዝመት አይደለም ማለት ነው። ያኛው ቤት እንዳሳጠሩት አሁን ደግሞ ይሄኛው ቆርቆሮ ቤት በጣም ነው ያስረዘሙት ማለት ነው። ያኛው በጣም አሳጥሮት ነበረ። ይሄ እንግዲህ አሁን እልሃችን በዚህ እንወጣ ብለው ነው መሰለኝ በጣም አስረዝመውታል ማለት ነውና እንደምታዩት ይሄ ሳሎኑ ነው ማለት ነው። ምክንያቱም በጣም ረጅም ነው፣ ሰፊ ነው። እንግዲህ አንዳንድ እቃዎች ደግሞ እዚህ አምጥቶ ቁጭ አድርገውበታል። ያው ሊሾ ሲሰራ ደግሞ እንዳለ ይወጣል ማለት ነው። እዚህ ውስጥ ያለ እቃ ማለት ነው። ያው እንደ መኖሪያ ቤት ዝም ብሎ እዛ እቃ ያስቀምጡበታል ምናምን አንዳንድ ነገሮች እዚሁ እንትን ይሉበታል ማለት ነው። አንዳንዴ እሳት ምናምን እያነደዱ እዚሁ እንትን ይላሉ እላችኋለሁኝና እንግዲህ የቤተሰብ ቤት ይህን ይመስላል። ውድ ቤተሰቦቼ ባለፈ ግን ትንሽ ነው ያሳያችሁ የነበረው። ዛሬ ደግሞ በሰፊው ጊዜም ስለነበረኝ በሰፊው እንግዲህ በእንደዚህ ሁኔታ ቀርጬላችኋለሁ ማለት ነውና ውዶችዬ በርቱ፣ ጠንክሩ። ያው እንግዲህ አመት በዓል ደርሰዋል። ብዙ ነገሮች አሉ። ጠንክሩ። እንግዲህ ብዙ ነገሮች ደግሞ በባለፈ ቪዲዮ ብያችኋለሁኝ። ራሳችሁን ጠብቁ ከምንም በላይ። በዚህ ሁኔታ ነበረ ገጠር የሄድኩት ማለት ነው። እንግዲህ ሌላ ነገር አይሰራም። ሁሉም ነገር ተስተካክሎላታል። ማዘር እንግዲህ እንደነገርኳችሁ ያው ያኛው ትንሽዬው ቤት ደግሞ እሱን እንዲጸዳላት ፈልጋ ነበር። አስተካክለን ተመልሰናል እላችኋለሁኝ። ከሲስተር ጋር ደግሞ እንደዚህ እየሄድን እንግዲህ አካባቢውን በትንሹም ቢሆን እያሳየናችሁ እንዲየሳቅን አረብኛውም እንግሊዘኛውም ጉራግኛውም ስልጥኛውን እንግዲህ እየጨማመርን አንድ ላይ እያወራን በጣም እየሳቅኩኝ እያሳቀችኝ ማለት ነውና መንገድ ሂደን እንግዲህ ቤት ደርሰን ተመልሰን ደግሞ ወደ ቤታችን መጣን ማለት ነውና ውዶችዬ እግዚአብሔር አምላክ ደግሞ ከምንም በላይ ጤና ይስጣችሁ። ከዛ ደግሞ እግዚአብሔር አምላክ በእውነት ቤተሰቦቻችሁን ይጠብቅላችሁ ይጠብቅልን እላለሁኝና እግዚአብሔር ይመስገን። አንዳንዴ በሆነ ነገር እንትን ስትሉ ርፍ የምትሉባቸው ቤተሰብ ሲኖር ደስ ይላል ማለት ነውና እህት መኖር፣ አባት መኖር፣ እናት መኖር፣ ወንድም መኖር በእውነት ለብዙ ነገር ይጠቅማልና እግዚአብሔር ይመስገን። እህት ወንድሞቻችን፣ እናት አባቶቻችን እግዚአብሔር አምላክ ይጠብቅልን። እንዲሁም ደግሞ ንጹህ ጓደኞቻችን እግዚአብሔር አምላክ ይጠብቅልን እና በርቱ እላችኋለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ቪዲዮን እስከ ፍጻሜ ድረስ ይዩ። ማስታወቂያ ደግሞ አታሳልፉብኝ ማለት ነው እባካችሁ። ቻናሌ እንግዲህ ተመቷል። አሁንም ደግሞ ወደ ነበረበት እንዲመለስ ደግሞ የእናንተ እገዛ ያስፈልገኛል ከእግዚአብሔር በታች ማለት ነው። በተረፈ ሰላማችሁ ይብዛልኝ። መልካም ጊዜ ይሁንላችሁ። መልካም የፋሲካ በዓል ይሁንላችሁ፣ ይሁንልን። ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ሰላም ሁኑልኝ።